ስሙ ጋይስ እንዴት ናችሁ? ታክቲከኞቹ አስማተኞቹ ይሄንን የምናገረውን ከፈለጋችሁ እንዳንድ ምቀኛ አበሻ ምት ከፈለጋችሁ ለፈለጋችሁ አርጋችሁት። እቺ ሴትዮ ግን የመጨረሻ መሰሪ ናት። የምሬ ነው የምነግራችሁ። በጣም ከባድ ባለጌ ሴት ናት። የእውነቴን ነው የምላችሁ። እኔ ከዚህ በፊትም ብያችኋለሁ። ፐርሰናሊ አልጠላትም ምናምን ከሌላው የተሻልኩም ሆኜ መናገር ፈልጌ ሳይሆን ግን አንድ ጊዜ አየኋት። ወዲያውኑ የቤት አጋዥ ቤቷ ውስጥ አምጥታ ዩቲዩብ ለመጀመር ብላ ሰራተኛዬ ቅብር ጥሴ ምናምን ብላ የሰራችው ቪዲዮ አለ። በተከታታይ የምትሰራቸው ነገሮች አሉ። እኔ ዝም ብዬ ጥቅመኛ ሴት ስለሆነች አንፎሎ አረኳት። ወዲያው ጊዜ ምንም አልወሰድኩም፣ አንፎሎ አረኳት። ኢቭን ሚዲያ ላይ የምታመጣቸው በተቆራረጠ ቪዲዮ ካያችሁ ከጥቅም ጋር የተያያዘ ነው። በእውነት ነው የምላችሁ። እኔ በዚህ ደረጃ ሰው ይዘጣል ይወርዳል ብዬ አላቅም። ምክንያቱም ያውም የስራ ባልደረባ ከዚህ በፊት ትዝ ይላችኋል ሊቢያ ላይ የታረዱት ወንድሞቻችን እዛ ጨርቆስ ላይ አንድ እናት ልጃቸው ብዙ ናቸው ብቻ ማነው ስሙ ጆሲ ኢንደ ሃውስ ካሜራ ደቅኖ እነሱን እየቀረጸ ብር እየሰጠ በቃ አስነዋሪ አጸያፊ ነውር ይሆን ነገር ሰርቶ ሚዲያው ሁሉ ደንግጦ ምንም ማንም ሳይናገር ጸጥ ብሏል። ምክንያቱም ቪዲዮ እየቀረጸ አይታችሁ ላይቭ ላይ ብር ይሰጣቸው ምን ሲያደርግ በጣም በቃ የሚቀፍ ነገር ያየውበት እሱ ነው። ከዛ በኋላ ግን እሱን ተው ስላላለው ሰው ስላልተቸው እንደ ኖርማል ሆነና የሰው ሀዘን ላይ ሰው ሲያወራ ሰው ሲባይ በቃ ይሄ ሚስጥር ምናምን የሚባለው ነገር ቀረና ሰው ዝም ብሎ በቃ ይሄ ያለ አይደለ እንትን ሆነ ምንድነው የሚባል ልቅ ሆነና አሁንም ደግሞ እዚች ሴት ላይ ስመለስ የእውነት ነው የምላችሁ ይቅርታ ጠይቃለች። ጥሩ ነው ይቅርታ። ግን ቪዲዮ ከሰራችበት በኋላ ነው ይቅርታ የጠየቀችው። ቪዲዮ ከሰራችበት በኋላ ነው ይቅርታ የጠየቀችው። እውነቴን ነው የምነግራችሁ። ምክንያቱም ያቺ ቪዲዮ እንደውም አንድ ልጅ አስተውለ ያቺ የሰራቻትን ቪዲዮ ካያችሁ ዩቲዩብ የሚከፍለው 10 ደቂቃ በላይ ስለሆነ እንደምንም ብላ 10 ደቂቃ እንዲሞላ እንባ ደረቅ እንባም ሳይወጣት የቆሪጥ እያየች ነው ቪዲዮን የጨረሰችው። ገብቷችኋል? አስቡት። ደረጀ እንደው መጥፎ ነገር ተናግሮ ቢሆን እዛ ጋር አያችሁት። እንግዲህ አንድ ያለችውን ስራ በሰው ጥላቻ ልታስተዋው ትችል ነበርና ይሄንን ሁሉ የምታረገው በቃ ለቢዝነስና ለቢዝነስ ለገንዘብ ብቻ ነው። የእውነቴን ነው የምላችሁ። ከዚህ በፊት እንደውም ትላንት አንድ ልጅ አስታወሰችኝ። ወንድሜ ትዝ ይላችኋል፣ ወንድሜ ተቸገረ ነው ወንድሜ ታመመ ብላ ብር አሰባስባ በሳምንቱ መኪና ገዛች። ከዛ በኋላ ደግሞ ቤትም ቀስ ብላ ቤትም ቀየረች ምናምን። በጣም ተንኮለኛ ተንከሲስ ጥቅመኛ ሰው ናት። የማትፈልገውን ባሏን ለጥቅም ብላ ያስገባች ሴት ነች። የእውነት ነው የምላችሁ። የማትፈልገውን ባሏን ለስንት ዘመናት ጥላው የነበረውን ባል አሁን ለጥቅም ብላ ያስገባችሁ። ለጥቅም መሆኑ ደግሞ የምታውቁት ያው ንብረት ሲፈራረሙ ንብረቱ ከሱ በኋላ ያፈራውት ንብረት የሱ ንብረት አይደለም በሚል ነው የተፈራረሙት። ስለዚህ የጥቅም ነው። አሁንም ቪዲዮ ልትሰራበት ነው። ይሄ ምንም የሚካድ ነገር አይደለም። ቢኮዝ አንድ ሰው ብዙ ጊዜ በሴቶች ተለያይተው ረጅም ጊዜ ከቆዩ በኋላ ሪሌሽንሺፕ ሳይሆን የተጠነቀቀ እንዲ ጋፕ ያለው ሪሌሽንሺፕ ይፈልጉ ይሆናል እንጂ እናፌ ተንሻፈፈ ይፈልጉ ይሆናል እንጂ ግብት ምናምን አይደለም። ተለያይተው ልጆች ህፃን እያሉ ሌላ ነገር ነው። ልጆች ካደጉ በኋላ ግን እመኑኝ ነው የምላችሁ ብዙ ሴቶች የተለያዩትን ወንዴት የሆነ ቦታ ሲያገኙት ከጊዜ በኋላ ይሄ ነው እንዴ ምናምን ይላሉ። ልክ ወንዶችም እንደዛ እንደሚሉት ሴቶችም ይሄ ነበር እንዴ ከኔ ጋር የነበረው ይላሉ። የራሳችንን ለውጥ ሳይሆን የነሱን ለውጥ ስለምናየው ማለት ነው። ኢቭን እንኳን የድሮ ቦይፍሬንዳችሁን ስታዩት አግብታችሁ ምናምን ይሄ ነው እንዴ ምናምን አትሉም? የእናንተ መለውጥ ሳይሆን እሱ መለውጥ አይታችሁ ልክ እንደዛ ማለት ነውና ማናት ስሟም ገነትም እውነት ለመናገር ጥቅመኛ ናት። ከነ ጓደኛዋ ትግስት የምትባል ጓደኛም አለቻት። ሁለቱም አንድ አይነት ጥቅመኞች ናቸው። ምንም የማይካድ የሚሰሩት ነገር ሁሉ የውሸት ነው። ከዚህ በፊትም አይታችኋቸው ከሆነ ተሰብስበው ወደ ሲኤምሲ የ9 ዓመት ልጅ ተደፈረ ብለው እዛ ሄደው አለቀሱ፣ ጮሁ። በነጋታው ግን ስንትና ስንት ህፃናቶች ሲደፈሩ ወጥተው እንኳን ድምፅ አላሰቡ። እነዚህ ውሸታሞች ወዳሞች ናቸው። ደግሞ ስሰማ በዚህ ኢንዱስትሪ ውስጥ ያሉ በፊልም ስራ ውስጥ ያሉ ሰዎች አንድ ሰው ሲታመምና ሲሞት ደስ ይላቸዋል አሉ። ምክንያቱም ያንን ቦታ የሚሰሩበትን ቦታ ስለሚያገኙት ማለት ነው። እና ትላንትና አንድ በፊልም በእነሱ እንትን ውስጥ ያለ ሰው ሲነግረኝ ማለት ነው። እና እውነት ስለእውነት ለመናገር በጣም ተንከሲስ ሴት ነች። አሁን ደግሞ ትመጣለች፣ ትንሽ ቆይታ ትመጣና የዛን ጊዜ አባባሌ ትክክል አይደለም ደንግጬ ብላ ደግሞ ዩቲዩብ ትሰራባቸዋለች።
ወንድሜ ታመመ ብላ ልክ ቤትና መኪና ገዝታ የራሷን ብር አስቀምጣ ከህዝብ የተሰበሰበውን ብር ለወንድሜ ማስታከሚያ ብላ እሷ ግን በሳምንቷ መኪና ገዛችና ወንድሜ አይኔ ላይ ታሞ እንዳያላል አልፈልግም ያለች ሴት አባቷ ታሞ ቪዲዮ ሰርታ ሆስፒታል ሞቱንም ሀዘኑንም ሰርጉንም ድግሱንም እንግዲህ ለዩቱብ ብላ አሁን ስብናዋን ይሸጠች ሴት ነች ስለ እውነት። ስለዚህ እኔ አይገርመኝም አሁንን መጣ ማነው ስሙ ነፍሱን ይማረው ነፃነት ብላ እሷ መናገር የፈለገችው የሞተበትን ፊቱ ያስታውቅም ጉበት ነው እኮ ምናምን ቅብርጥስ ጓደኛን እንቀራረባለን ካለች እንዴት ነው ይሄንን ብላለች። ይሄንን ነገር ሁሉ ማታቀው ይሄን ሁሉ ፊቱ ያስታውቃል ምናምን አለን። ጓደኛ ማለት እኮ ይጠይቃል አይደል እንዴ ምን ሆነ ነው ፊት እንደዚህ አይደለም እንጂ አዎ ፊቱ ላይ ለውጥ እንዳለማ ሁሉም ሰው አይቷል። ግን የኛ ሰው የሚያሳዝነኝ ነገር ሰው ሲሞት ሆነ የምንክበው መልካም ሰው ነው ደግ ሰው ነው ጥሩ ሰው ነው ለሰው ደግ አራጊ ነበረ ምናምን የምንለው በህይወት እያለ ያንን ሰው ክሬዲት አንሰጠው። ኢቭን እንኳን ሰው ታሞ መርዳት አንችልም ሰው ሲሞት ግን ከሌላ ሀገር መተን እንቀብራለን እና ውሸታም አስመሳዮች ነን አምነን መቀበል አለብን። በቀደም ለታ ስፒድ የሚባል ልጅ ኢትዮጵያ መጥቶ እንግዲህ አስቡት ስንትና ስንት ሰው ነው 10 ሚሊዮን ቪዲዮ የታየለት ኢትዮጵያን ጥሩ አድርጎ አሳይቷታል። ግን ለምን እንደተከተልነው እንኳን ማናቅ ሰዎች አለ። አስካለ የምትባል የኢትዮጵያን ገጠር ውስጥ እየሄደች ገጠር ለገጠር እየሄደች ባህሉን አለባበሳቸውን አመጋገባቸውን ካልቸራቸውን ምናምን የምታሳይ ሴት የነበረች ታማ ግን የሚረዳት ሰው የለም። የሷ ገጠር ለገጠር እየገቡ ማሳየት ለኛ የሚጠቅም እንጂ ለሷ እኮ አይደለም። ሌላ ስራ መስራት ይችላል ጋዜጠኛ ምን ይቻላልና የዚህን ያህል ነው የኛ አስመሳይነት ውሸታምነት። አሁንም ገነት እውነት ለመናገር በጣም በቃ የመጨረሻ እኔ ልነግርሽ አልችልም ማለት ተዘጋጅተሽ ጥቁር ልብሷን ምናምን ቪዲዮ አስተካክለሽ መጣሽ። አንቺ ቪዲዮዎችም ደግሞ አሉ እየመጡ ሚዲያ ላይ ያለ እና ለነሱ መልስ ሰጣቸዋለሁ። እነሱ ሚዲያ ላይ መጣ እንባ እንኳን እምቢ አለሽ ስለ እውነትና አንዳንድ ጊዜ እኔ ለምን እኔ አላቅም ለዚህም ይመስለኛል እንዲ ፊልም ላይ የምትሰሩትን ነገር ሪል ላይፋችሁ ላይ የምትሰሩትን እኮ ነው ፊልም ላይ የምትሰሩት። ለዛም ስለሆነ ነው ብዙ ጊዜ የፊት አክቲንግ የሌላችሁ በጣም የተወሰኑ ሰዎች ካልሆነ በስተቀር የፊት አክቲንግ ያላቸው የላችሁም። አክቱን መስራት አትችሉበትም እና ባለጌ ነሽ። እኔ እንዲሁ ዝም ብዬ አስመሳይ ነሽ፣ ባለጌ ነሽ፣ ውሸታም ሴት ነሽ አንቺም ጓደኛሽ ሲኤምሲ ያረጋችሁትን ሌላ ቦታ ሄዳችሁ ስላላረጋችሁት ከዛ በኋላ ደግሞ ሚዲያሽ ላይ ዝም ብሎ ለሚከታተል ሰው ጸሎት አድርጉልኝ ምን ስንት ዳቦ መግዣ ያጣን ሰው ዳቦ ገዝቶ ጸሎት አድርግልኝ ማለት እያለ ሚዲያ ላይ መጥቶ አባቴ ታሟል እናቴ ታሟል ጸሎት አድርጉልኝ እንዴ ይሄ ህዝብ ጸሎት ማድረግ ከቻለ ሚዲያ ላይ ለራሱ አይጸልይም እንዴ? እርስ በርስ ይባላ ነበር እንዴ? ብቻ ቤት መንገድ ቤት በኩል እንዲልስር ቤትሽን ሁሉ ሪያሊቲ ሾው ከሆነ ሁሉንም ነገር አሳያ። ይሄ አንቺ የምትፈልጊያቸውን አስተካክለሽና መቻችተሽ አይደለም። ሰው ሊማር የሚችለው ጸብ እንዳለ ፍቅር እንዳለ ነው። መታረቅሽ ጥሩ ነው። ተጣልቶ መታረቅ እንዳለ ብዙዎቹን አስተምርሻል። ግን የተታረቅሽበትን ፐርፐዝ ከጥቅም ጋር የተያያዘ እንጂ እውነት ይሄን ሰውዬ አዝነሽለት ወይ ልጆች አባት ነው ይሄን ሁሉ ዘመን መንገድ ላይ ሰው መሳቂያ ሆኖ የነበረን ሰው አሁን ለዩቲዩብ ብለሽ ማስገባት አይ ታዩ ለማያውቁት ታጠኑ። ባለፈው አሁን የወንድምሽ ልጅ እንደሆነ ሁሉም ሰው አውቋል። ግን ልክ ልጅ እንደወለድሽ አድርገሽ ሰው ሰፍ ብሎ ገብቶ እንዲያይና ቪዲዮ ለመስራት በቃ ገንዘብ ለገንዘብ ብቻ ያለሽን ነገር ከማድረግ እውነት የልጆች እናት ነሽና እውነተኛ ነገር ብትሰሪ እኔ በግሌ ጥሩ ነው ይልሻለሁ። ከዛ በተረፈ ግን አስመሳይነትሽን ያው ሰው ሁሉ አውቆታል። ያ በቃ አታስመሲ። ብዙ ጊዜ አስመሳይ ነሽ እና አንፎሎ አርጓት ለምትሉ ሰዎች እኔ አንፎሎ አርጓት ብዬ አልመክርም። መብታችሁ ነው። የምታዩትን መመረጥ የራሳችሁ ነው። እኔ አሁን ከመጀመሪያ ያዩት አልተመቸችኝም። የቤት ሰራተኛዋ እንደዛ ስታደርጋት ደበረችኝ። ውሸታ መሆኗን አወቅኩኝ፣ ተውኳት። በሚቆራረጡ ቪዲዮዎች ነው እንጂ ጥቅመኛ መሆኗን አስመሳይ መሆኗን መሰሪ መሆኗን ያወቁት ከዛ ውጪ እሷ ተከታታይ ስላልወኩኝ ዲፕ እንደዚህ ነው ልላል። በማየው ነገር ግን ውሸታም ሴት መሆኗን አይቻለሁ። ከዛ በተረፈ ግን እናንተ ራሳችሁ መከተል አለመከተል መብታችሁ ነው። ነፍሱን ይማረው ወንድማችን ነፃነት አስመሳዮችን ያጥፋልን ነው የሚባለው።